በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን ቪዲዮ ነክታችሁ ለመመልከት ወደዚህ ቪዲዮና ወደዚህ ቻናል ወደዚህ የፋሚሊ ቤተሰብ ስለመጣችሁ ምስጋናችንን እያቀረብን ዛሬ የምንመለከተው ቪዲዮ ደረጃን ማቅረብ ነው። እኛን ለመርዳት ስልክ መያዝ ብቻ በቂ ነው። እናንተ እኛን በትልቁ ለመርዳት ይህንን ቪዲዮ ላይክ እንዲሁም ይህንን ቻናል ሰብስክራይብ አድርጉ። የኦርቶዶክስ ሃይማኖት ምርጥ 5 የሚያከብሩ ሀገራቶች ማለት ነው። 5 ምርጥ የሚያከብሩ ማለት ነው ሀገራቶች። በአምስተኛ ደረጃ ላይ የተቀመጠችው ግብጽ ናት። ግብጽ ትልቁ የክርስቲያናዊ ቡድን በግብጽ ይገኛል ተብሎ ይታሰባል። ከክርስቶስ ልደት በፊት የተመሰረተ ታሪክና የልዩ ስርዓት ቀዳማዊ ቅዳሴ አላት ተብሎ ይታሰባል። ቅዳሴ ከሷን የመጣው ምናምን የሚልም ወሬ አለ። በአራተኛ ደረጃ ላይ የተቀመጠችው ሰርቢያ ናት። ሰርቢያ የኦርቶዶክስ ቤተክርስቲያን ከ85% በላይ ይከተላሉ። ብዙዎቹ ከ85% በላይ ይከተሉታል ማለት ነው። ይሄን እምነት የኛን እምነት ማለት ነው። በታሪክና በብሔራዊ ማንነት ልዩ ጥልቀት ያለው ተጽዕኖን ይፈጥራል። በታሪክና በብሔራዊ ማንነት ውስጥ ማለት ነው። በቃ በታሪክም በብሔራዊ ማንነትም በሰርቢያ ውስጥ አለ ማለት ነው። በሶስተኛ ላይ የምትቀመጠው ጥንታዊቷ ግሪክ ናት። እኔ በቃ በኦርቶዶክስ እምነት ላይ እሷን እንዴት እንደምወዳት ከሩሲያ በላይ ነው የምወዳትና የግሪክ ኦርቶዶክስ ቤተክርስቲያን በህገ መንግስታዊ ሃይማኖት ነው። ህገ መንግስታዊ ሃይማኖት ነው። በቃ ህገ መንግስታዊ በቃ ህገ መንግስቱ የደገነነው ይቅርታ ያጸደቀው ሃይማኖት በቃ ግሪክ ማለት ነው። ሩሲያ ደግሞ የሁለተኛ ደረጃ ላይ የተቀመጠችው ሩሲያ ናት። የሩሲያ ኦርቶዶክስ ቤተክርስቲያን ጥልቁ ኦርቶዶክስ ቤተክርስቲያን በምድራችን ያለው ጥልቁ የኦርቶዶክስ ቤተክርስቲያን ያለበት ነው ማለት ነው። በምድር ያለበት በአንደኛ ደረጃነት የምናገኛት ኢትዮጵያ ነው። ሀገራችን ኢትዮጵያ ነው። በአብዛኛው ህዝብ የሚከተለው ሃይማኖት ከጥንታዊ ክርስቶስ ጋር የተያያዘ የባህል መሰረት የልዩ ቅኖች እና የእምነት ልማዶች አሏቸው። እሺ ይሄን ይመስላል።